ታይሻል። ኦኬ ቤታችሁ እንደዚህ ነው። አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛዬ ጋር መጥቼ እዛ ስኖር ያደኩበት እዛ እንደዛ ነው የኖርኩበት። አሁን ግን እዚህ ጓደኛዬ ጋር ስመጣ ግን ላይቭ አሁን እዛ ኮኔክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ነው ያለሁት። ቅድም ነግሬሻለሁ። ያውና ይሄ ነው ሳር ቤት። የት ነው ማለት አዲስ አበባ መተክ ነው? የት ነው የመጣኸው? አይ እዛው 42 ኪሎ ሜትር እኔ ካለሁበት 42 ኪሎ ሜትር ቤተሰቦቼ ካሉ 42 ኪሎ ሜትር። እኔ አሁን ያለሁበት ነው አሁን ያለሁበት ጂንካ ማለት ነው። ጂንካ ኢንተርኔት አለ? አዎ። እሺ የጂንካ ቤቶችስ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ ኦኬ። እሺ አንተ ስንት አመትክ ነው እድሜክ? እኔ 24። እሺ 24 አመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ እኔ ብዙ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁ። ማክሲማም የ16 ዓመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዘውኝ ይዞራሉ፣ ጋይዶች ይዘውኝ ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት አመትክ ነው? አሞኝ መጥቼ በ10 ዓመት ምናምን አካባቢ። በ10 ዓመትክ አዲስ አበባ ለህክምና መተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለህክምና መተክ በ10 ዓመትክ ነው ለመጀመሪያ ጊዜ እንጀራ የቀመስከው? እዚህ ይዘው መጥተውኝ ያው ከኋላ ያለው ቤት ማለት ነው። ኦኬ እሺ። ገላችሁን የምትታጠቡት የት ነው? ኮሬ ላሳይሱና እንትን አለ ውሃዎች፣ ውሃ አለ፣ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄዱ አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። እሺ ቋንቋችሁ ምንድን ነው? እኮ ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ ገላችሁ የምትታጠቡበት? እዛ አሸዋው ጋር ይኸው ከዚህ በእጃ ቆፍራ አወጣችሁ እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ ሳይሆን ኩሬ ውሃ። አሁን ወንዝ ይላል ውሃ መጥቶ ደራሽ። አሁን ዝናብ መጥቶ ሄዳ አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። እሺ ታዲያ መጸዳጃስ? ሽንት ቤት ይቆፈራል። ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ይሄ የከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ የምታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት ዓመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 ዓመት። 10 ዓመትህ ላይ አንደኛ ክፍል የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ? 8። ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልኩ፣ ሴቶች አይልክም ትምህርት። ሴቶች አይማሩም። ኦኬ ወንዶች አሁን ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ እንትን ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና እያደረገ የተጫናቸው አሁን ትምህርት ቤት የከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም።
ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ እየቀረ ነው። ኦኬ እሺ። የሌላ አካባቢ ሰው ሲመጣ ይቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል መጣ ሁሉም በፍቅር ይቀበላሉ። በፍቅር እናስተናግዳቸው። መተሽ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻሉትን ነገር ይሰጡሻል። አንቺ ላይ የምትችል ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ችግር ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታረድልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው እንትን ደም አለ እዚህ ጋር ሳትሞት ይበሳና ይሰጥሻል። ሳትሞት ማለት ላሚቷ ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጥቶ ምን ሊደረግ ይወጣል? ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ላሳይሽ እዚህ ጋር። እሺ ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይስጥሻል። አንቺ ትጠጣቂያለሽ ደሙን ፍላጎቱ ካለ። ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት